بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቻችንና እህቶቻችን የዛሬው ፕሮግራማችን በተፍሲር ሱረት አልበቀራ ከ106 አያት ጀምሮ 106 الله سبحانه وتعالى يقول بعد أعوذ بالله من الشيطان الرجيم ما ننسخ من آية أو ننسها نأتي بخير منها أو مثلها ألم تعلم أن الله على كل شيء قدير ألم تعلم أن الله له ملك السماوات والأرض وما لكم من دون الله من ولي ولا نصير. طيب أيها الإخوة، سورة البقرة آية 106 الله سبحانه وتعالى يقول ما ننسخ من آية أو ننسها نأتي بخير منها أو مثلها ألم تعلم أن الله على كل شيء قدير. ما ننسخ من آية أو ننسها نأتي بخير منها እስቲ በአማርኛው የተጻፈው የዓሊሞቻችን የጻፉት አንዴ ላነብላችሁና ከዛ ወደ ትንተናው ወደ ተፍሲሩ እንቀጥላለን። ما ننسخ من آية أو ننسها نأتي بخير منها أو مثلها ከአንቀጽ ብንለውጥ ወይም እርሷን ብናስረሳህ ከእርሷ የሚበልጥን ወይም ብጤዋን እናመጣለን። አላህ በነገሩ ሁሉ ላይ ከሃሊ ወይም ቻይ መሆኑን አታውቅምን? አላህ ስብሐነ ወተዓላ በነገሩ ሁሉ ላይ ቻይ መሆኑን አታውቅምን? طيب ما ننسخ من آية أو ننسها النسخ አንቀጽን መለወጥ ህግን መለወጥ እንዲህ አድርጉ ሲል የነበረው በችግር የለውም ብታደርጉት በሚለው ሲለወጥ ما ننسخ من آية አንድ አያት አንድ አንቀጽ ብንለውጥ أو ننسها ወይም ብናስረሳህ ኑንሲ ማስረሳት الله سبحانه وتعالى هو لا ينسى الله አይረሳም እሱ الله سبحانه وتعالى አይረሳም ግን ረሱል ዐለይሂ ሰላም እንዲረሳው ማድረግ ይችላል። ምን ይላል በሌላ አያት سنقرئك فلا تنسى እኛ ቁርአኑን እናስቀራሃለን ወይም እናስተምርሃለን እንነግርሃለን فلا تنسى እንዳትረሳ إلا ما شاء الله አላህ የሻው ብቻ። ምን ማለት ነው አላህ የሻው ብቻ? አላህ እንድትረሳው የፈለገውን ነገር ብቻ እሱ ሊያስረሳህ ይችላል ማለት ነው። ስለዚህ አንድ አንቀጽ ብንለውጥ ወይም ብናስረሳህ የሚለወጥም ሆነ ያስረሳንህ ነገርም ሆነ ነእቲ ቢኸይር ሚንሃ አው ምስሊሃ ከሷ ከነበረችው አንቀጽ በላይ የተሻለውን ነው የምናመጣው ወይም እሷን የመሰለ ተመሳሳይ ቃላቶቹ ሊቀየር ይችላል። ህጉ ወይም አንቀጹ ወይም አነጋገሩ አንድ አይነት ወይም ከዛው የበለጠ نأتي بخير منها أو مثلها يعني የተለያዩ ሙፈሲሮች ምን አሉ? ابن عباس ما نبدل من آية
ابن جريج عن مجاهد ما ننسخ من آية ما نمحو من آية. وابن أبي نجيح عن مجاهد ما ننسخ من آية قال نثبت خطها ونبدل حكمها. يا ملود بملو قالنا ما ننسخ من آية أو ننسها نأتي بخير منها أو مثلها. عند أنقت ويم بنلوطو ويم بناسرسه ወይ ልክ እሱን የመሰለ ሌላ አያት እናመጣለን ወይም ደግሞ ከሱ የተሻለ ሌላ አያት እንለውጣለን። ለምን? ألم تعلم أن الله على كل شيء قدير. الله سبحانه وتعالى لمن تبلو አይጠየቅም። لا يسأل عما يفعل وهم يسألون. الله አይጠየቅም። ألم تعلم أن الله على كل شيء قدير. الله ሁሉም ነገር የሚችል የሁሉም ነገር ቻይ መሆኑን አታውቅምን? ማወቅ አለብህ። ሲፈልግ ያስረሳሃል፣ ሲፈልግ ሌላ አንቀጽ ይቀይራል። ምን አለ የተቀየሩ አንቀጾች አሉ ወይ የሚለው ጥያቄ فمن ذلك قضية العدة ب4 أشهر و10 بعد الحول. ባሏ የሞተባት ሴት 4 ወር ከ10 ቀናት ዒዳ መቁጠር አለባት የሚለው ከዛ በፊት 1 ዓመት የነበረ ነው። ከዛ በፊት ለ1 ዓመት ያክል ዒዳ መቁጠር አለባት የሚል ህግ ነበር። ከዛ በኋላ አላህ Subhanahu Wa Ta'ala ቀየረው። يعني بدل آية مكان آية أو نسخ تلك الآية فأثبت آية. عندك أنقص شرو ወይም ቀይሮ አንድ አንቀጽን በመሻር ሌላ አዲስ አንቀጽ ያመጣል አላህ Subhanahu Wa Ta'ala። ومن ذلك ينسخ وجوب الصدقة قبل مناجاة الرسول عليه الصلاة والسلام. رسولا ማነጋገር ስትፈልጉ መጀመሪያ ሰደቃ መስጠት አለባችሁ የሚል ህግ ነበር። ከዛ በኋላ ይህም ተሻረ። አላህ Subhanahu Wa Ta'ala ራሱ ያወረደው ሌላ ጊዜ ይቀይረዋል። ሌላ ቂብላ ወደ ቤት المقدس የነበረ ሲሆን الرسول عليه الصلاة والسلام ወደ መዲና ከሄዱ ከ1 ዓመት ከ7 ወር አካባቢ ቂብላቸው ወደ ቤት المقدس ነበረ ሲሰግዱ የነበሩት። ከዛ በኋላ ወደ መካ ወደ ካዕባ ተቀየረ። ما ننسخ من آية أو ننسها نأتي بخير منها أو مثلها. ألم تعلم أن الله على كل شيء قدير. ألم تعلم أن الله له ملك السماوات والأرض. ማን ይጠይቀዋል ማለት እኮ ነው። ማን ነው የሚጠይቀው አላህን? ለምን ይህንን ህግ አወረድክ? ይህንን ህግ አዲስ አመጣህ? ያንን የነበረውን ሻርከው? ማን ነው የሚጠይቀው? የሚጠይቀኝ አካል የለም እኮ ነው የሚለው አላህ Subhanahu Wa Ta'ala። ألم تعلم አታውቅምን? أن الله له ملك السماوات والأرض የሰማያትንና የመሬትን ንግስነት የሱ መሆኑን وما لكم من دون الله من ولي ولا نصير. ከአላህ ውጭ ለእናንተም ከአላህ ሌላ ዘመድና ረዳት ምንም የላችሁም ይላል። በአማርኛ ዘመድ በሚለው ነው የጻፈው። ወሊ አልወሊ የበላያችሁ ኃላፊያችሁ፣ ሁሉም ነገር የሚቆጣጠራችሁ፣ ሁሉም ነገር የሚያደርግላችሁ ወሊ ይባላል። የሚንከባከባችሁ
ወልይ ይባላል። طيب أم تريدون أن تسألوا رسولكم كما سئل موسى من قبل ወይስ እናንተ ነቢያችሁን ረሱላችሁን ሙሐመድ ሰለላሁ ዐለይሂ ወሰለም ልክ የሙሳ ህዝብ ሙሳን እንደጠየቁት አይነት ጥያቄ መጠየቅ ትፈልጋላችሁ? እንደዚህ ነው የምትፈልጉት? ሙሳን እንደተጠየቀው አይነት ጥያቄ ልትጠይቁት? أم تريدون أن تسألوا رسولكم كما سئل موسى من قبل ومن يتبدل الكفر بالإيمان كهدت يعني እምነትን በክህደት መቀየር ማለት እኮ فقد ضل سواء السبيل አንድ ሰው እምነቱን በክህደት ከቀየረ ከትክክለኛው መንገድ ወጥቷል፣ ጠፍቷል ማለት ነው። طيب በሌላ አያት ምን ይላል? ያ አዩሃ الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم ማንኛውም አይነት ጥያቄ መጣልኝ ብላችሁ ሐሳብ መጣልኝ ብላችሁ አትጠይቁ። ያ አዩሃ الذين آمنوا لا تسألوا عن أشياء ማንኛውንም አይነት ጥያቄ ደስ ያላችሁን አይሞራችሁ የመጣላችሁ አይነት ሐሳብ ሁሉም አትጠይቁ። አንዳንዴ إن تبد لكم تسؤكم ጥያቄው ቢመለስላችሁ የሚጎዳችሁ ሊሆን ይችላል። وإن تسألوا عنها حين ينزل القرآن تبد لكم إن أعظم المسلمين جرما من سأل عن شيء لم يحرم فحرم من أجل مسألته በጣም ከባድ ወንጀል ከሚባሉት አንድ ሰው ጥያቄ ይጠይቅና በጥያቄው ምክንያት ሐላል የነበረውን ነገር ሐራም ነው ሲባል ጊዜ በጣም ከባድ ወንጀል ነው። طيب أم تريدون أن تسألوا رسولكم كما سئل موسى من قبل ومن يتبدل الكفر بالإيمان فقد ضل سواء السبيل በሌላ አያት በሱረት النساء ምን ይላል? يسألك أهل الكتاب አንዳንዴ እነዚህ የኪታብ ባለቤቶች የሚባሉት ይሁድና ነሳራ ይጠይቁሃል ይላል። ገና ሳይጠይቁ እንዲህ ብለው ይጠይቁሃል። يسألك أهل الكتاب ምንድነው ጥያቄው? أن تنزل عليهم كتابا من السماء ከሰማይ መጽሐፍ አውርድልን፣ ከሰማይ መጽሐፉ ሲወርድ በዓይናችን ማየት እንፈልጋለን ብለው ይጠይቁሃል። فقد سألوا موسى أكبر من ذلك ሙሳን እኮ ከዚህ የከፋ ከዚህ የበለጠ ከባድ የሆነ ጥያቄ ጠይቀውታል። فقالوا أرنا الله جهرة አላህን በግልጽ በዓይናችን ማየት እንፈልጋለን እና አሳየን ብለው ጠይቀዋል። فأخذتهم الصاعقة بظلمهم በዚህ አመጻቸው ምክንያት ከባድ የሆነ ቅጣት አገኛቸው ይላል። طيب عن عكرمة أو سعيد بن عن ابن عباس قال رافع ووهب بن زيد يا محمد ائتنا بكتاب تنزله علينا من السماء نقرأه وفجر لنا أنهارا نتبعك ونصدقك አንዱ መጥቶ ለረሱል ሰለላሁ ዐለይሂ ወሰለም ልክ እንደዚህ አላቸው፣ ኪታብ ከሰማይ አውርድልን፣ እንደገና ፈጅር ለና አንሃራን ወንዝ እንዲፈልቅ አድርግና የወንዙ
ሲጎርፍ ማየት እንፈልጋለን። ተአምር ስራ ማለት ነው። ከዚህ በኋላ ነው እኛ ምናምነህ ወንሰድቁክ فأنزل الله من قولهم الله سبحانه وتعالى ለዚህ ንግግራቸው ነው أم تريدون أن تسألوا رسولكم كما سئل موسى ያወረደው ይላሉ። ይህንን አያት የወረደው ምክንያት በዚህ ምክንያት ነው። ከዕለታት አንድ ቀን መጥቶ ለረሱል ዓለይሂ ሰላም ምን ይላቸው ይላል እዚህ ላይ قال رجل يا رسول الله لو كانت كفارتنا ككفارات بني إسرائيل የኛን ተውባ ልክ እንደ በኒ እስራኤል ቢሆን እንዴት ነበር ብሎ ጠየቀ። ከፋራት بمعنى የኛ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ከፋራ በእስትግፋር ነው፣ ቀላል ነው። ወደ አላህ መመለስ ነው፣ ተውባ ማለት ነው። አንዳንድ ሰደቃዎች ማድረግ ነው፣ መጾም ነው። ብዙ የሚጎዳ ነገር አይደለም። ነገር ግን ልክ እንደ በኒ እስራኤል ቢሆንልን የኛስ ብሎ ሲጠይቅ فقال النبي صلى الله عليه وسلم اللهم لا نبغيها اللهم لا نبغيها اللهم لا نبغيها أران فلقم يقربنا له رسول عليه الصلاة والسلام ሶስት ጊዜ ما أعطاكم الله خير مما أعطى بني إسرائيل الله سبحانه وتعالى ለእናንተ የሰጣችሁ ነገር እኮ ይበልጣል ለበኒ እስራኤል ከሰጣቸው كانت بنو إسرائيل إذا أصاب أحدهم الخطيئة وجدها مكتوبة على بابه وكفارتها فإن كفرها كانت له خزيا في الدنيا وإن لم يكفرها كانت له خزيا في الآخرة فما أعطاكم الله خير مما أعطى بني إسرائيل بني إسرائيل وشكوالو رسول عليه الصلاة والسلام የሆነ ወንጀል ሲሰሩ በቤታቸው መራፍ ላይ ይጻፋል። ከፋራውም ማለት ዘንቡ ወይም ኃጢአቱ የሚጠፋበት ምክንያት በዚህ ምክንያት ነው ተብሎ ይጻፍላቸዋል። የተባለውን ነገር ካደረገ በዱንያ ክሽፈት ነው፣ ውርደት ነው የሚያገኘው። ካላደረገ እዛ አኺራ ቅጣት ይጠብቀዋል። ስለዚህ ለእናንተ የተሰጣችሁ ነገር በጣም ጥሩ ነው፣ አልሐምዱሊላህ በሉ። ይህና እንዲህ የመሳሰሉት ጥያቄዎች ሲቀርቡ أم تريدون أن تسألوا رسولكم من الله سبحانه وتعالى كما سئل موسى من قبل لك موسى عند تطيق أو عند تطيق تطيق አላችሁ እንደዛ አይነት ትፈልጋላችሁ ومن يتبدل الكفر بالإيمان فقد ضل سواء السبيل ود كثير من أهل الكتاب لو يردونكم من بعد إيمانكم كفارا ወደ ልክ አማርኛ ይመስላል። ወደ ይወዳል ማለት ነው። ወደ ይወዳሉ። እነማን ናቸው የሚወዱት? ከፊሩ ምን አህል ኪታብ አብዛኛዎቹ ከይሁድም ከነሳራም አብዛኛዎቹ ምን ደስ ይላቸዋል? ምን ይወዳሉ? ለው የሩዱነኩም ሚን ባዕድ ኢማንኩም ከእምነታችሁ በኋላ ቢመልሷችሁ ኩፋራን ካፊር እንዲያደርጓችሁ ይፈልጋሉ። ከዲን እንድትወጡ ከላኢላሃ ኢላላህ እንድትወጡ ላኢላሃ ኢላላህ እንትታችሁ ክዳችሁ ኩፋር እንድትሆኑ ይፈልጋሉ። ወደ ከሲሩ ምን አህል ልኪታብ ለው የሩዱነኩም ሚን ባዕድ ኢማኒኩም ካመናችሁ በኋላ አላህ ስብሐነ ወተዓላ ከጨለማ ከኩፍር ካወጣችሁ በኋላ ወደዛው ወደ ኩፍር እንድትመለሱ ይፈልጋሉ፣ ያስደስታቸዋል። ኩፋርን እንድትሆኑ ሐሰደን ሚን ዒንዲ አንፉሲሂም እንዲህ የሚፈልጉት ከውስጣቸው ያላቸው ጥላቻና ምቀኝነት ነው። ሚን ባዕድ ማ ተበየነ ለሁሙል ሐቅ
እውነት ተገልጾላቸው ግልጽ ሆኖላቸው እያለ ፈዕፉ ወስፈሑ ሐታ ያእቲ አላሁ ቢአምሪህ ኢነላሃ ዐላ ኩሊ ሸይኢን ቀዲር። አማርኛው ምን ይላል? ከመጽሐፉ ባለቤቶች ብዙዎቹ እውነቱ ከተገለጸላቸው በኋላ ከነፍሶቻቸው በሆነው ምቀኝነት ከእምነታቸው በኋላ ከሃዲዎች አድርገው ሊመልሷችሁ ተመኙ። አላህም ትእዛዙን እስኪያመጣ ድረስ ይቅርታ አድርጉ፣ እለፏቸውም። አላህ በነገሩ ሁሉ ላይ ከሃሊ ነውና ቻይ ነውና። ፈዕፉ ወስፈሑ፣ ችላ በሏቸው፣ ማሯቸው፣ ይቅርታ አድርጉላቸው። እስከ መቼ? ሐታ ያእቲ አላሁ ቢአምሪህ፣ አላሁ ስብሓንሁ ወተዓላ ትእዛዙን እስኪያመጣ ድረስ፣ ነገሮቹን እስከሚያመቻች ድረስ። አዎ ታገሱ። ነገር ሲስተካከል፣ ጉዳይ ሲስተካከል፣ አዲስ ነገር ሲመጣ ግን የአላህ ስብሓነሁ ወተዓላ ትእዛዝ በሚመጣበት ሰዓት ግን ያ ወይለሁም ወዮላቸው። ይህም ታይተዋል። በኒ ቁረይዛ ወበኒ ቀይኑቃዕ ወበኒ ነድር ሁሉም አረሱል ዐለይሂ ሰላም ጦርነት ከፍተውባቸው ዲስሚስ እንዲሆኑ አድርገዋቸዋል። ከትዕግስት በኋላ ከስንት ችግር በኋላ ለጊዜው ዝም በሉ፣ ታገሱ፣ እለፏቸው ይላል አላህ ስብሓነሁ ወተዓላ። ፈዕፉ ወስፈሑ ሐታ ያእቲ አላሁ ቢአምሪህ ኢነላሃ ዐላ ኩሊ ሸይኢን ቀዲር ወአቂሙ ሰላተ ወአቱ ዘካተ ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ። አቂሙ ሰላ፣ ሰላትን በአግባቡ በስነ ስርዓቱ በወቅቱ ከነ ሽሩጡ ከነ ዋጅባቱ ከነ ሁሉም ነገር አሟልታችሁ በሰዓቱ በወቅቱ በትክክል ስገዱ። አቂሙ። ይሄ አቂሙ አሰላት የሚለው አነጋገር ሰሉ ማለት እኮ ይችል ነበር። ሰሉ ሰላት ነው። አቂሙ በማዕና አቂሙ ካለምንም ማቋረጥ ዙሁር በሰዓቱ፣ ዓስር በሰዓቱ፣ መቅሪብ በሰዓቱ፣ ኢሻ በሰዓቱ፣ ፈጅር በሰዓቱ፣ ነገም ዛሬም ከነገ ወዲያም ወዕቡድ ረበከ ሐታ ያእትየከ ልየቂን እስከ ሞት ሰዓት አቂሙሃ ወአቂሙ ሰላት በትክክል ስገዱ። ወአቱ ዘካት ዘካትን አውጡ። ምጽዋት 2.5% ካላችሁ ካፒታል በአመት 2.5% ወአቱ ዘካት። ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ዘካቱ ከሀብታሞች እጅ ወጥቶ ወደ ድሃ እጅ መግባት አለበት። በመሃል ላይ በእንጥልጥል በደላላና በነጋዴ በተለያዩ አይነት ውሸታም አይነት ሰዎች መግባት የለበትም። መንገድ ላይ መጥፋት የለበትም። ቱእኸዙ ሚን አግኒያኢሂም ወቱረዱ ኢላ ፉቀራኢሂም ከሀብታሞች ተወስዶ ወደ ድሃ እጅ መግባት አለበት። ወአቂሙ ሰላተ ወአቱ ዘካ ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ማንኛውም ጥሩ ስራ የምትሰሩት ቱቀድሙ የምታሳልፉት ወደፊት የሚሆናችሁ ከሞት በኋላ የሚጠቅማችሁ የምትሰሩት ስራ ሁሉ ተጅዱሁ ዒንደላህ አላህ ዘንድ ታገኙታላችሁ። የትም አይጠፋም። ራስህን በጾም በረሃብ ጊዜ ያሳለፍከው
قراءات بمقرات ጊዜ ያሳለፍከው ገንዘብህ እዛም በሰደቃ በዘካት በምን በኸይር ያሳለፍከው የተለያዩ አዕማል አሳሊሓት ጥሩ ስነ ምግባር የሰራኸው በሙሉ ተጅዱሁ عند الله አላህ ዘንድ ታገኙታላችሁ እንዴት هو خيرا واعظم اجرا የተሻለ የበለጠ ምንዳ ሆኖ ታገኙታላችሁ وما تقدموا لأنفسكم من خير تجدوه عند الله إن الله بما تعملون بصير الله سبحانه وتعالى أن أنت بمتسروت هلو يايال مدبك نجر يلم وإن تك مثقال حبة من خردل أتينا بها وقالوا منالو ሁለቱም የመጽሐፍ ባለቤቶች اليهود والنصارى لن يدخل الجنة إلا من كان هودا أو نصارى جنة የሚገባ ሰው የለም ይሁድ የሆነና ነሳራ የሆነ ካልሆነ በስተቀር ይሁድና ነሳራ የሆነ እንጂ ሌላ ማንም ጀነት አይገባም አሉ تلك أمانيهم سبحان الله تلك أمانيهم ይቺ ከንቱ ምኞታቸው ናት ምኞት ነው ይሄ ከንቱ ምኞት ከኛ ውጭ ሌላ ጀና አይገባም የሚል አነጋገራቸውና አስተሳሰባቸው ከንቱ ምኞት ነው ይላል تلك أمانيهم قل هاتوا برهانكم إن كنتم صادقين እስቲ እውነተኞች ከሆናችሁ ማስረጃ አምጡ በላቸው بلى من أسلم وجهه لله እንዲያውም ወደ ጀነት የሚገባው ማን ነው ፊቱን ልቡን ሁሉ ወደ አላህ Subhanahu Wa Ta'ala ያዞረ እጁ ወደ አላህ Subhanahu Wa Ta'ala የሰጠ ማለት ነው من أسلم الإسلام هو إسلام ማለት ምን ማለት ነው الاستسلام لله بالتوحيد الله አንድ ነው ብለው እጅ መስጠት الاستسلام لله بالتوحيد والانقياد له بالطاعة والخلوص من الشرك እጅ መስጠት ሲባል ስለ አነጋገሩ ነው ያንን ቃል የምንጠቀምበት እንጂ ለምሳሌ በጦርነት ወታደር ሲማረክ እጅ ይሰጣል እጃቸው ሰጡ ይባላል ልባቸው ግን ላይ ሰጡ ይችላሉ እንዲህ አይደለም በዲን الاسلام እጅ መስጠት ማለት ከነ ልብም ጭምር ነው من أسلم وجهه من استسلم أمره كله لله ومن استسلم قلبه لله ومن آمن بوحدانية الله ስለዚህ በአላህ Subhanahu Wa Ta'ala ያመነ ነው ጀነት የሚገባ በአላህ በአንድነቱ بوحدانيته لم يلد ولم يولد አልወለደም አልተወለደም አንድ ነው እሱን የሚመስል የለም ብሎ ያመነ وهو محسن ማመን ብቻ ሳይሆን ጥሩ ስነ ምግባር ያለው ሰው ከንግግሩ ጥሩ ቃላት የሚወጣው ከተግባሩ ልክ እንደዚህ ጥሩ ስራ የሚሰራ ሰው فله أجره عند ربه الله ዘንድ ጥሩ የሆነ ምንዳ አለው እንደዚህ አይነት ሰው ولا خوف عليهم ولا هم يحزنون እንደነዚህ አይነት ሰዎች ምንም የሚያስፈራቸውም የሚያስጨንቃቸውም ነገር አይኖርም ይላል طيب ولا خوف عليهم ولا هم يحزنون فلا خوف عليهم فيما يستقبلونه ولا هم يحزنون على ما مضى مما يتركونه فلا خوف عليهم
የሚያስፈራቸው ነገር የለም ሲል ፊማ የስተቅቢሉነሁ ወደሚሄዱት መንገድ ወደሚሄዱት ቦታ ከቀብር ጀምሮ ከሞት በኋላ ያለው ነገር ምንም የሚያስፈራቸው ነገር የለም። ወደዛኛው ወደሚሄዱበት ወደ ቀብር ወደ አኺራ ፈላ ኸውፉን ዐለይሂም ምንም የሚያስፈራቸው ነገር የለም። ወላሁም ያሕዘኑን ምንም የሚያስጨንቃቸው ነገር የለም ሲል ደግሞ ከኋላቸው ለሚተዉት ማንኛውም ቤተሰብ ሚስቶቻቸው፣ ልጆቻቸው ሁሉ እንዲያውም በሞት ሰዓት መላኢካዎች ይመጡና ነሕኑ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ አይዞቻችሁ ይባላሉ። አይዞህ ምንም የሚያስፈራህ ነገር የለም። እነማን ናቸው እነዚህ? መን አስለመ ወጅሀሁ ሊላሂ ወሁወ ሙሕሲን በአላህ አንድነት ያመነ አላህ አንድ ነው ብሎ ያመነ አይከፋፈልም። አላህ ስብሓነሁ ወተዓላ ቢጤ የለውም፣ አጋዥ የለውም፣ ሸሪክ የለውም። ለይሰ ለሁ ሸቢህ ወላ ነዚር ወላ ንድ ብሎ ያመነና ወሁወ ሙሕሲን ጥሩ ስነ ምግባር ያለው ጥሩ አኽላቅ ጥሩ ሁሉም ስነ ስርዓት ያለው ሁሉም ንግግሩ፣ ስራው፣ እንቅስቃሴው፣ ታማኝነቱ ሁሉ ይሄ ነው ጀነት የሚገባው እንጂ ይሁድ ስለሆነ ነሳራ ስለሆነ ብሎ ንግግር ከእውነት የራቀ ነው። وقالت اليهود ليست النصارى على شيء وقالت النصارى ليست اليهود على شيء ይሁድና ነሳራ እርስ በርሳቸው እናንተ እኮ ዝም ብላችሁ ናችሁ፣ እናንተ እኮ አትረቡም ተባባሉ። وقالت اليهود ليست النصارى على شيء ይሁድ ለነሳራ ምን አሏቸው? እነዚህ ደግሞ ምንም ትክክለኛ መንገድ ያልያዙ ሰዎች እኮ ናቸው። ليست النصارى على شيء ምንም መንገድ የላቸውም እነዚህ በትክክለኛ መንገድ አይደሉም ያሉት፣ ጠፍተዋል አሉ ይሁድ ለነሳራ። وقالت النصارى ነሳራ ደግሞ መልሰው ليست اليهود على شيء እነዚህ ይሁድ እኮ መንገድ የጠፋባቸው ሰዎች ናቸው፣ ምንም ትክክለኛ መንገድ ያልተጓዙ ያልተመሩ ብለው እንደገና ተናገሩ። ወሁም የትሉነ አልኪታብ ሁለቱም ግን መጽሐፍን ያነባሉ። እነዛ ተውራት ያነባሉ፣ እነዛ ኢንጂል ያነባሉ። ተውራትም ኢንጂልም አንድ ነው፣ ከአንድ አላህ ስብሓነሁ ወተዓላ የወረደው ነው። ሱብሓነላህ። ተውራት ዋናው መጽሐፍ ነው። ኢንጂል በተውራት ክልክል የነበረ ነገር አሻሽሎ ህግን አስተካክሎ የመጣ ነው። ሁሉም ከአላህ ስብሓነሁ ወተዓላ የወረደ ነው። ወሁም የትሉነ አልኪታብ ይህንን ኪታብ እያነበቡ እርስ በርሳቸው ይካሰሳሉ፣ ይሰዳደባሉ። እነዚህ ትክክለኞች አይደሉም፣ እነዚህ ትክክለኞች አይደሉም ይባባላሉ ይላል። ከዛሊከ ቃለ አለዚነ ላ ያዕለሙነ ምስለ ቀውሊሂም ልክ እንደዚህ ብለዋል እነዛ ከነሱ በፊት የነበሩት ይላል። ከዛሊከ ቃለ አለዚነ ላ ያዕለሙነ ምስለ ቀውሊሂም ልክ እነዛ ከነሱ በፊት የነበሩ ሰዎች ምንም እውቀት የሌላቸው ጃሂሎች እንደዚህ ብለዋል አሉ። ሱብሓነላህ። አላህ ሱብሓነሁ ወተዓላ እንደዚህ ይላል ፈላሁ የሕኩሙ በይነሁም የውመ አልቅያማ ፊማ ካኑ ፊህ የኽተሊፉን እነሱ በሚለያዩበት ጉዳይ አላህ ሱብሓነሁ ወተዓላ ነገ የውመ አልቅያማ ይፈርዳል ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢነ አለዚነ አመኑ ወለዚነ ሃዱ ወሳቢኢነ ወነሳራ والمجوس والذين أشركوا إن الله يفصل بينهم يوم القيامة إن الله على كل شيء قدير إن الله على كل شيء شهيد دالوا بالليل آيات بسورة الحج. وكما قال تعالى قل يجمع بيننا ربنا ثم يفتح بيننا بالحق وهو الفتاح العليم.
طيب قتلوا من هلال ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها أولئك ما كان لهم أن يدخلوها إلا خائفين لهم في الدنيا خزي ولهم في الآخرة عذاب عظيم. طيب ومن أظلم ممن منع مساجد الله كزي بلاي كزي يكفع ظلم ማመት ከዚህ በላይ ወንጀል ምን አለ ይላል። ከየትኛው ሚመን መንዐ መሳጅድ አላህ የአላህን መስጅድ የሆነ የአላህ ቤት የሆነ እዛው የአላህ ስም እንዳይነሳ የሚያደርግ እንዳይታወስ የሚያደርግ ቁርአን እንዳይቀራ የሚያደርግ ሚመን መንዐ መሳጅድ አላህ አን ዩዝከረ ፊሃ እስሙሁ የአላህን ስም እንዳይወሳ እንዳይነሳ የሚከለክል ቁርአን መቀራት የለበትም የሚል እዚህ ላይ ደርስ ፊቅህ እየሰጣችሁ ነው፣ እዚህ ተውሂድ እየሰጣችሁ ነው እንዳትሰጡ፣ እዚህ ላይ መማማር የሚባል ነገር አይሰራም የሚል ምን አዝለም ከዚህ በላይ የከፋ ማን አለ? ወሰዓ ፊ ኸራቢሃ መስጊድን ማበላሸት የሚፈልግ ተኽሪብ መስጊድን ማበላሸት ማለት አዛን እንዳይሰማ አላሁ አክበር እንዳይባል ቅራአት አልቁርአን እንዳይቀራ ዕልም መማር እንዳይማሩ እዛ ስለ ተውሂድም ይሁን ስለ ተጅዊድም ይሁን ስለ ተፍሲርም ይሁን ስለ ፊቅህም ይሁን የመስጂድ ጉዳይ እጁን አስገብቶ ጣልቃ ገብቶ እዛው እንዲህ አታድርጉ ብሎ የአላህን ስብሓነሁ ወተዓላ ስም በተውሂድ እንዳይነሳ የሚያደርግ ከዚህ በላይ የከፋ ማን አለ? ከዚህ በላይ ዛሊም ማን አለ? ወመን አዝለም ሚመን መንዐ መሳጅድ አላህ አን ዩዝከረ ፊሃ እስሙሁ ወሰዓ ፊ ኸራቢሃ። መስጂድን ማበላሸት ማለት ይህ ነው። ስለ ደርስ ስለ ዲን እንዳትመማሩ ካለ ከከለከለ መስጂድ ማበላሸት ማለት ይህ ነው። ኡላኢከ ማ ካነ ለሁም አን የድኹሉሃ ኢላ ኻኢፊን። እንደነዚህ አይነት ሰዎች እኮ ሙናፊቆች ማለት እኮ ነው። ያ ጀማዓት አልኸይር መስጂድ የሚገቡ እኮ ናቸው። ኡላኢከ ማ ካነ ለሁም አን የድኹሉሃ ኢላ ኻኢፊን። እንደነዚህ አይነት ሰዎች መስጂድ መግባት ሲገቡ ማለት ነው። ኡላኢከ ማ ካነ ለሁም አን የድኹሉሃ ኢላ ኻኢፊን። እዛው ሲገቡ እዛው ሲደርሱ እየፈሩ ካልሆነ በስተቀር መግባት አይችሉም። ፈሪ ናቸው፣ ይፈራሉ። ለሁም ፊ ዱንያ ኺዝዩን በዚች ዱንያ ውስጥ ውርደት አለላቸው። ወለሁም ፊል አኺረቲ ዐዛቡን ዐዚም የውመል ቂያማ ደግሞ ትልቅ ከባድ የሆነ ቅጣት አላቸው ይላል። ጠይብ ሙሽሪኮች ለረሱል ዓለይሂ ሰላቱ ወሰላም መስጂድ በተለይ አልሐረም ያኒ መካ አልሙከረማ ሐረም መካ እንዳይገቡ ከልክለዋቸዋል። በስድስተኛው ዓመተ ሂጅራ ረሱል ዓለይሂ ሰላቱ ወሰላም ከመዲና ወደ መካ ሄደው 1400 ሰዎች ያህል ይሆናሉ ዑምራ ለማድረግ ወጥተው ነበር። ሁለት ኪሎ ሜትር አካባቢ ሲቀራቸው አስቆሟቸው። አትገቡም አሏቸው። ይህ አንዱ ወመን አዝለሙ ሚመን መንዐ መሳጅድ አላህ የሚለው ለነሱ የሚመለከት ነው። طيب ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها أولئك
ما كان لهم أن يدخلوها إلا خائفين لهم في الدنيا خزي ولهم في الآخرة عذاب عظيم ولله المشرق والمغرب مسراق هنا مأراب يا الله نولاي ولله المشرق والمغرب فأينما تولوا ፊታችሁ ወደ ፈለጋችሁበት ቦታ ብትዞሩ ፈثመ ወጅሁላህ የአላህ ፊት እዛ አለላችሁ። የአላህ ፊት በሁሉም ነው ያለው። አላህን ዱዓ ማድረግ ከፈለጋችሁ፣ አላህን መለመን ከፈለጋችሁ፣ ሰላትም መስገድ ከፈለጋችሁ ምስራቅም ምዕራብም ሰሜንም ደቡብም ሁሉም የአላህ ነው። ወሊላሂ አልመሽሪቅ ወልመግሪብ ፈአይነማ ትወሉ ፈሰመ ወጅሁላህ ኢነላሃ ዋሲዑን ዓሊም። አላህ ስብሓነሁ ወተዓላ ይዞታው፣ ሀብቱ፣ ረሕማው ሁሉም ሰፊ ነው። ዋሲዕ ዓሊም በሁሉም ነገር አዋቂ ነው። طيب ولله المشرق والمغرب فأينما تولوا فثم وجه الله فاستقبل رسول الله صلى الله عليه وسلم فصلى نحو بيت المقدس وترك البيت العتيق ثم صرفه الله إلى بيته العتيق ونسخها. الرسول عليه الصلاة والسلام بمدينة المنورة هنا سيسجدوا ينبر الصلاة إلى عند عمت تكل يهونال وده بيت المقدس نبر. ومن حيث خرجت فول وجهك شطر المسجد الحرام وحيثما كنتم فولوا وجوهكم شطره بهدكبت بوتا ባለህበት በሁሉም ቦታ ፊትህ ወደ መስጂድ አልሐራም ወደ ካዕባ ዙር የሚለው ትእዛዝ ከመጣ በኋላ ገረማቸው ሰዎች። አትገረሙ ይላል አላህ ሱብሓነሁ ወተዓላ ወሊላሂ አልመሽሪቅ ወልመግሪብ ምስራቅም ምዕራብም ሁሉም የአላህ ነው። ፈአይነማ ትወሉ ወደ ፈለጋችሁ አቅጣጫ ብትዞሩ ፈሰመ ወጅሁላህ አላህ ሱብሓነሁ ወተዓላ ያያችኋል በሁሉም የሚለው አያት ወረደ። طيب فأينما تولوا فثم وجه الله قبلة الله أينما توجهت شرقا أو غربا وقال عكرمة عن ابن عباس كابن عباس يمتون عكرمة من إلال قبلة الله أينما توجهت شرقا أو غربا يا الله قبلة بهلم نو يا الله قبلة مالت الله ودفلك أكتاج انكوان بتزورنا بتسجدنا دعاء بتدرج يا هل مالت. طيب ولله المشرق والمغرب فأينما تولوا فثم وجه الله إن الله واسع عليم. ይህ ለማን ነው? ይህንን መልስ ለነዛ ለምን እንደዚህ ሆነ ለምን እንደዚህ አይሆንም ብለው በሃይማኖት ውስጥ አላህ በደነገገው ህግ ረሱል ሰለላሁ ዐለይሂ ወሰለም በሚከተሉት መንገድ ተቃውሞ የሚያሰማ ለምን እንደዚህ ሆነ ብሎ ጠባጫሪ የሆነ ጥያቄ የሚያሰማ ለነሱ መልስ ነው። አያገባችሁም፣ ምስራቁም ምዕራቡም የአላህ ነው፣ ምን አገባችሁ እናንተ? ወሊላሂ አልመሽሪቅ ወልመግሪብ ፈአይነማ ትወሉ ፈሰመ ወጅሁላህ ወደ ፈለጋችሁ ብትዞሩ አላህ ሱብሓነሁ ወተዓላ ያያችኋል። ኢነላሃ ዋሲዑን ዓሊም አላህ ሱብሓነሁ ወተዓላ ለሁሉም ነገር ያካበበ ነው። ዋሲዕ አልዋሲዕ በጣም ሰፊ ነው ማለት ነው። አላህ ሱብሓነሁ ወተዓላ ሰፊ ነው አይባልም። አላህ ሱብሓነሁ ወተዓላ ረሕመቱም እውቀቱም ሁሉም ነገር ሰፊ ነው ማለት ነው። ወቃሉ እንደገና ምን አሉ እነዚህ ይሁዶች፣ ነሳራዎች፣ አህለል ኪታብ اتخذ الله ولدا سبحانه نصارى
ዒሳ እብኑላህ ብለዋል። የሁድ ዑዘይር እብኑላህ ብለዋል። የመካ ሙሽሪኮች ደግሞ አልመላኢካ በናቱላህ ብለዋል። ኢና ሊላህ ወኢና ኢለይሂ ራጂዑን። ወቃሉ ሁሉም እተኸዘ አላሁ ወለደን አሉ። አላህ ልጅ አለው አሉ። ሱብሓነህ ሱብሓነህ ከሊመት ሱብሓነላህ አላህ ሱብሓነህ ከሁሉም የጠራ የሆነ ጌታ በል ለሁ ማ ፊ ሰማዋት ወልአርድ እንዲያውም በሰማያትና በመሬት ያሉ ሁሉም ነገሮች፣ ሁሉም ፍጥረታት፣ ሁሉም ሰው ልጅ፣ ሁሉም ነገር የአላህ ነው። ጂኑም ኢንሱም በል ለሁ ማ ፊ ሰማዋት ወልአርድ ኩሉን ለሁ ቃኒቱን ሁሉንም አላህን ይፈራሉ። ሁሉም አላህን ይፈራሉ። አላህ ስብሓነሁ ወተዓላ ያከብራሉ። ስለዚህ አላህ ስብሓነሁ ወተዓላ ፈጠራቸው እንጂ ወለዳቸው አይባልም። አላህ አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በዲዑ ሰማዋት ወልአርድ አዲስ ፍጥረት የሚፈጥር ነው አላህ ስብሓነሁ ወተዓላ። አሰማዋት ወልአርድ አብደዐሁና በዲዕ ማ ማዕና በዲዕ? ቢድዓ ሲባል ሰምተናል። ማ ማዕና ቢድዓ? አዲስ ነገር ማለት ነው። አላህ ስብሓነሁ ወተዓላ አዲስ ነገር የሚፈጥር ነው። አዲስ ኮፒ አይቶ ሳይሆን ሳያይ ኮፒ ያልሆነ ነገር ኦሪጂናል የሚፈጥር ነው። በዲዕ ማለት ያልነበረ አዲስ ፍጥረት የሚፈጥር። በዲዑ ሰማዋት ወልአርድ ሰማይ አልነበረም፣ ሰማይን አመጣ ፈጠረ። ወልአርድ መሬት አልነበረችም፣ መሬትን ፈጠረ አላህ ስብሓነሁ ወተዓላ። ሰዎች የሚሰሩት ግን ኮፒ ነው። አውሮፕላን የሰሩት ከባራሪ እንስሳ ኮፒ ነው። በባህር ላይና በባህር ውስጥ የሚዘፍቁት ማንኛውም አይነት ቴክኖሎጂ ከመርከብ ጀምሮ በአሳ ቅርጽ ነው። ስለዚህ ኮፒ ነው። አላህ ስብሓነሁ ወተዓላ ግን ኮፒ ሳይሆን ኦሪጂናሉን ያልነበረ ነገር ማለት ነው። በዲዕ ያልነበረ አዲስ ፍጥረት የሚፈጥር ያኒ በዲዑ ሰማዋት ወልአርድ ወኢዛ ቀዳ አምረን አንድ ነገር ሲፈልግ ፈኢነማ የቁሉ ለሁ ኩን ኩን ብቻ የሚለው አላህ ስብሓነሁ ወተዓላ ፈየኩን። ፈኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ወቃለ አለዚነ ላ ያዕለሙን እነዛ የማያውቁ ሰዎች ምን አሉ ይላል ለውላ ዩከሊሙና አላሁ አው ተእቲና አያ። ሱብሓነላህ ከአህሉል ኪታብ እኮ ናቸው። አንዱ ከይሁድ መጥቶ ለረሱል ስ ሰላም እንደዛ ብለዋቸዋል። አንዱ ከነሳራ እንዲህ ብለዋል፣ ከሙሽሪኮቹም ብለዋል። ሁሉም ናቸው የሚሉት ዒናድ እኮ ነው፣ ዓናዳ። ወቃለ አለዚነ ላ ያዕለሙና ለውላ ዩከሊሙና አላሁ አው ተእቲና አያ። እነዛ የማያውቁ ሰዎች ምን አሉ ይላል አላህ እኮ ቢያናግረን ራሱ ቢያነጋግረን በነቢዮች እንዲህ አይነት ዋሕይ መጣልን፣ ተላከልን፣ ቁርአን ወረደልን በሚሉ ሰዎች ሳይሆን ራሱ ቢያነጋግረን ምን አለ። ለውላ ዩከሊሙና አላሁ አው ተእቲና አያ ወይም ደግሞ ለየት ያለ ሙዕጂዛ ለየት ያለ ተአምር ቢመጣልን አሉ። ከዛሊከ ቃለ አለዚነ ሚን ቀብሊሂም ሚስለ ቀውሊሂም ልክ እንደዚህ ብለዋል ከነሱ በፊት የነበሩት ልክ እንደተናገሩት ይላል። ሚስለ ቀውሊሂም ተሻበሀት ቁሉብሁም ልባቸው አንድ አይነት ሆነ።
አሁንም እነዚህ እንዲህ ይላሉ፣ ከነሱ በፊት የነበሩት ሰዎች ልክ እንደዚህ ብለዋል። ተሻበሀት ቁሉብሁም ለሙሳ ብለዋታል። ለን ኑእሚነ ለከ ሐታ ነረ አላህ ጀህራ፣ አላህን በአይናችን ማየት እንፈልጋለን። ከዛሊከ ቃለ አለዚነ ሚን ቀብሊሂም ሚስለ ቀውሊሂም ተሻበሀት ቁሉብሁም፣ ልክ አንድ አይነት ንግግራቸው፣ ልባቸው አንድ አይነት። ቀድ በየነ ልአያት ሊቀውሚ ዩቂኑን፣ እኛ ሁሉም አይነት አያት አንቀጾች በሙሉ ግልጽ አድርገነዋል ለነዛ ለሚገባቸው ሰዎች፣ ሊቀውሚ ዩቂኑን ለሚያስተነትኑ ሰዎች። ሱብሓነላህ። የአማርኛ ትርጉም ምን ይላል? እነዚያም የማያውቁት አንተ መልእክተኛ ስለመሆነህ አላህ አያናግረንም ኖሯልን? ማለት አያናግረንም አሉ። ወይም ለእውነተኛነትህ ተአምር አትመጣልንም አሉ። እንደዚሁ እነዚያ ከነሱ በፊት የነበሩት እንደ ንግግራቸው ቢጤ ብለዋል። ልቦቻቸው በክህደት ተመሳሰሉ። ለሚያረጋግጡ ህዝቦች አንቀጾችን በእርግጥ አብራርተናል። طيب وقال الذين لا يعلمون لولا يكلمنا الله أو تأتينا آية كذلك قال الذين من قبلهم مثل قولهم تشابهت قلوبهم قد بينا الآيات لقوم يوقنون إنا أرسلناك بالحق بشيرا ونذيرا إنيا بونت لكنهل إلى الله سبحانه وتعالى للرسول لمحمد صلى الله عليه وسلم بشيرا ونذيرا أبصارنا استنقق متابسرنا متاستنقق أدرجن لكن الحل ولا تسأل عن أصحاب الجحيم ስለነዛ ጀሃነም የሚገቡ ሰዎች አንተ አትጠየቅም። طيب بشيرا ونذيرا أبصارنا أسفراري هنا لكن حل ولن ترضى عنك اليهود ولا النصارى حتى تتبع ملتهم يهودم هنا نصارى كلهم አይወዱልህም ለን ተርዳ ሐታ ተተቢዕ ሚለተሁም የእነሱን መንገድ እስካልተከተልክ ድረስ አይወዱልህም፣ አይደሰቱልህም። የእነሱን መንገድ እስካልተከተልክ ሐታ ተተቢዕ ሚለተሁም ቁል እንዲህ በላቸው ኢነ ሁደላሂ ሁወል ሁዳ ትክክለኛ መንገድ የሚባለው የአላህ መንገድ ነው በላቸው። ولئن اتبعت أهواءهم بعد الذي جاءك من العلم ይህን ሁሉ እውቀት ከመጣልህ በኋላ የነሱን መንገድ እምትከተል ከሆንክ ما لك من الله من ولي ولا نصير ከአላህ ስብሓንሁ ወተዓላ የሚረዳህ ማንም የለም። አላህ አንተንም ጭምር መቅጣት በሚፈልግበት ሰዓት ማንም አይረዳህም። ما لك من الله من ولي ولا نصير كالله سبحانه وتعالى ميادنه ما نم يلم من ولي ولا نصير. سبحان الله. إنا لله وإنا إليه راجعون. طيب من إلى الأمرنيو
ለአንተ ከአላህ የሚከለክልልህ ዘመድና ረዳት ምንም የለህም። ኦኬ الذين آتيناهم الكتاب يتلونه حق تلاوته أولئك يؤمنون به ومن يكفر به فأولئك هم الخاسرون እነዛ ኪታብ የሰጠናቸው ሰዎች ይላል። እነማን ናቸው? አልይሁድ ወነሳራ። እነዛ ኪታብ የሰጠናቸው ሰዎች አንዳንዶቹ ወይም ከፊሎቹ የትሉነሁ ሲያነቡት ማለት ነው፣ በትክክል ያነቡታል። ሐቅ ቲላወቲሂ በትክክል ያነቡታል፣ በትክክል ይረዱታል። እነዛ በትክክል የሚያነቡትና የሚረዱት ኡላኢከ ዩእሚኑነ ቢህ እነዛ በትክክል የሚያምኑት ሰዎች ናቸው። በትክክል የሚያነቡ በትክክል የሚረዱ እነዚህ በትክክል ያመኑ ሰዎች ናቸው። ተውራትም በትክክል የሚያነቡት በትክክል የሚረዱት፣ ኢንጂልንም ልክ እንደዚህ በትክክል የሚያነቡት በትክክል የሚረዱት ኡላኢከ ዩእሚኑነ ቢህ እነሱ በትክክል የሚያምኑ ሰዎች ናቸው። ወመን የክፉር ቢህ በዚሁ በትክክል የሆነው ንባብ የሚክድ ወይም በአላህ ስብሓነ ወተዓላ የሚክድ ግን ፈኡላኢከ ሁሙል ኻሲሩን እነዚህ ሰዎች በጣም ከሳሪዎች ናቸው። ጠይብ ومن يكفر به وفي الصحيح والذي نفسي بيده لا يسمع بي أحد من هذه الأمة يهودي ولا نصراني ثم لا يؤمن بي إلا دخل النار الرسول عليه الصلاة والسلام يالوت نقر ነው ይሄ በኔ የማያምን ሰው ስለኔ የሰማ ሆኖ ስለኔ ወሬ የደረሰበት ሰው ነገር ግን ያላመነ ጀሃነም ይገባል አሉ ረሱል ሰለላሁ ዐለይሂ ወሰለም። አዎ እነዛ በትክክል የሚያነቡትና በትክክል የሚረዱት ያለው አላህ ሱብሓነሁ ወተዓላ ለይሁድም ለነሳራም በትክክል የሚያነቡት ከሆነ ስለ መሐመድ ሰለላሁ ዐለይሂ ወሰለም መግለጫ እዛ ውስጥ አለ። በትክክል የሚረዱት ከሆነ ስለ ነቢያችን ሰለላሁ ዐለይሂ ወሰለም መግለጫ በሙሉ እዛ ውስጥ አለ። ወመን የክፉር ቢሂ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የካደ ግን ፈኡላኢከ ሁሙል ኻሲሩን ከሳሪዎች ናቸው። ያ በኒ እስራኤል እዝኩሩ ኒዕመቲየ አለቲ አንዐምቱ ዐለይኩም እናንተ የያዕቆብ ልጆች ሆይ ያዕቆብ ያ በኒ እስራኤል ማለት የያዕቆብ ልጆች ማለት ነው። እናንተ የያዕቆብ ልጆች ሆይ እዝኩሩ ኒዕመቲየ አለቲ አንዐምቱ ዐለይኩም እኔ ያደረግኩላችሁ ኒዕማ ጥሩ ነገር የዋልኩላችሁ ውለታ አስታውሱ። ወአኒ ፈደልቱኩም ዐለል ዓለሚን ከዓለማት ሁላ ያበለጥኳችሁ ያንን አስታውሱ ይላል። ከዓለማት ሁላ ያበለጥኳችሁ የሚለው ይሰመርበት እዚህ ላይ አንዳንድ ከዲን አልኢስላም ሰዎችን አስወጥተው ወደ ኩፍር የሚያስገቡ ከሚጠቀሙበት አያት አንዱ ይሄ ነው። መጽሐፋችሁ እንኳን ይላሉ ቁርአን አልከሪም ለበኒ እስራኤል አኒ ፈደልቱኩም ዐለል ዓለሚን ይላቸዋል። ከዓለማት ሁሉ ያበለጥኳችሁ ሲል በዛው ዘመን መሆኑን አልተረዳቸውም። ከዓለማት ሁሉ ሲባል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣት ጊዜ ያለው እንጂ الرسول عليه الصلاة والسلام ከመጣ በኋላማ ፋይሉ ተዘጋ እኮ። الرسول عليه الصلاة والسلام ከመጡ ያ እንቁ ያ ምርጡ የሆነው ያ ውብ ድንቅ የሆነው የመጨረሻ ነቢይ ከመጣ አለቀ።
እንደ ሰይድና መሐመድ ሰለላሁ ዐለይሂ ወሰለም የመሰለ ፍጡር በዚህ ዱንያ የለም። ወኢነከ ለዐላ ኹሉቅን ዐዚም ማ ከዘበል ፉአዱ ማ ረአ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ። ስለዚህ የሚበልጠው ማን ነው? ሰይድና መሐመድ ሰለላሁ ዐለይሂ ወሰለምና ኡመቶቹ ኡመት መሐመድ ዐለይሂ ሰላቱ ወሰላም። ሲጀመር በቁርአናችን በማያምኑበት መጽሐፍ የኛ ሆኖ እኛ የምናምንበት መጽሐፍ በእኛ ዱላ መምታት ማለት ነው። በእኛ ቁርአን ሲከራከሩን አንፈቅድላቸው። ማንም ሙስሊም በቁርአኑ በኪታቡ ሌላ ሰው የማያምንበት ሰው መጽሐፋችሁ እኮ እንዲህ ይላል ብሎ ሲናገር መፍቀድ የለበትም። መናገር ከፈለገ በራሱ መጽሐፍ ይናገር። ይህ የኛ ነው። እዚህ ያለው በሙሉ እናምንበታለን። طيب يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين واتقوا يوما أن أنت بني إسرائيل وجه تتنققوا فروا يوما يانن كان يزنيو يانن كان يوم القيامة بمن قلتوا لا تجزي نفس عن نفس شيئا ولا يقبل منها عدل ولا تنفعها شفاعة ولا هم ينصرون. طيب አማኝ ነፍስም ከከሃዲ ነፍስ ምንንም የማትጠቅምበትን ከእርሷም ቤዛ የማይወሰድበትን ምልጃም ለእርሷ የማትጠቀምበትን እነርሱም የማይረዱበትን ቀን ተጠንቀቁ ይላል። ወተቁ የውመን ያንን ቀን ፍሩት፣ ተጠንቀቁት። ወተቁ የውመን يوم القيامة لا تجزي نفس عن نفس شيئا ማንኛውም ነፍስ ለሌላ ነፍስ ምንም እማትጠቅምበት የሆነው ጊዜ ነው። ولا يقبل منها عدل የሆነ የሚለወጥ ነገር እንደ ካሳ እንደ ቅጣት የመሳሰሉት ነገር ዋስ የሚባል ነገር ምንም ተቀባይነት የለውም። ولا تنفعها شفاعة ምልጃ ወይም አማላጅ እንኳን አይጠቀም፣ ምንም ጥቅም የለውም በዚህ ሰዓት። ወለሁም ዩንሰሩን የሚረዳቸው ሰው የለም፣ የሚረዳቸው አካል የለም። ስለዚህ ያንን ጊዜ መፍራት አለባችሁ። ያ የውመል ቂያማ በስራችሁ በእምነታችሁ ብቻ ነው ነፃ የምትሆኑት ወይም ጀነት የምትገቡት እንጂ እኔ የነገሌ ነኝ፣ እኔ ይሁድ ነኝ፣ እኔ ነሳራ ነኝ፣ እኔ ዒሳ ነኝ፣ እኔ ሙሳ ነኝ አይሰራም። وإذ ابتلى إبراهيم ربه بكلمات فأتمهن الله سبحانه وتعالى لإبراهيم عليه السلام ابتلاه فتنه ይላል። በምንድን ነው የፈተነው? ቢከሊማትን በቃላቶች ፈአተመሁን ልክ እንደ ፈተና ደፈነው እንደሚባለው ደፈነው። ፈአተመሁን ኢብራሂም ባለ ምንድን ነው የሚለው? ኢብራሂምን ጌታው በቃላት በህግጋት በፈተነውና በፈጸማቸው ጊዜ አላህ ሱብሓነሁ ወተዓላ ፈተነው፣ እሱ ደግሞ ፈጸማቸው፣ ደፈናቸው። በፈጸማቸው ጊዜ አስታውስ፣ እኔ ለሰዎች መሪ አድርጌህ ነኝ አለው፣ አድራጊህ ነኝ አለው። ከዘሮችም አድርግ አለ
ኢብራሂም ዓለይሂ ሰላም ማለት ነው። ቃል ኪዳኔ በዳዮችን አያገኝም አለው አላህ ስብሓነሁ ወተዓላ ይላል። ወኢዝ ብተላ ኢብራሂም ረቡሁ ቢከሊማት አላህ ስብሓነሁ ወተዓላ ለኢብራሂም ፈተነው በቃላት ወይም አያት ወይም አንቀጾች ፈአተምሁን ሙሉ በሙሉ ሰራው። ኢብራሂም ዓለይሂ ሰላም ሙሉ በሙሉ ስለሰራው ስለደፈነው ምንም ስላልተሳሳተ ቃለ አላህ ስብሓነሁ ወተዓላ ምን አለው? ኢኒ ጃዒሉከ ሊናሲ ኢማማ እኔ ለሰዎች ሁላ መሪ አደርግሃለሁ፣ መሪ እመርጥሃለሁ። ቃል ኢብራሂም ዓለይሂ ሰላም ደግሞ ተደሰተና ምን አለ? ወሚን ዙርየቲ የኔ ልጅ የልጅ ልጅ የኔ ቤተሰብ ሁሉ ወደ የልጅ ልጅ አለ። ቃለ ላ የናሉ ዓህዲ አዛሊሚን ኖ ነገር ግን ሁሉም ቤተሰቦችህ ማለት ዙርያህ ሁሉም የልጅ ልጅ የልጅ ልጅ የሚባለውን ነገር ሳይሆን እነዛ በዳዮችማ ከልጅ ልጅም ከቤተሰብም ከሚመጣው ጀኔሬሽን ወይም ትውልድ በዳይ ሊኖር ስለሚችል እነዛ በዳዮች አይመለከታቸውም። ቃለ ላ የናሉ ዓህዲ አዛሊሚን ይህንን ቃል እነዛ አመፀኞች አያገኙትም። ስለዚህ ሁሉም ቤተሰቦችህ ሁሉም የልጅ ልጅህ ብዬ ቃል አልገባም አለ አላህ ስብሓነሁ ወተዓላ። ጠይብ ምንድን ነው የፈትነው አላህ ስብሓነሁ ወተዓላ በቃላቶች ፈትነው ለኢብራሂም የሚባለው ምንድን ነው? ቁርጥ ያለ ግልጽ የሆነ ያለ ያኔ ረሱል ዓለይሂ ሰላም የተናገሩት ነገር እዚህ ላይ የለም ይላል ተፍሲር ኢብን ከሲር። ነገር ግን የተለያዩ ዓሊሞች የተለያዩ ሙፈሲሮች ይህ ሳይሆን አይቀርም ይህ ነው የሚል ንግግር አለላቸው። ከነዚህ አንዱ إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات የሚሉ ቃላቶች በሙሉ የሚሉ አሉ። ሌሎችም የተለያዩ አያቶች ይጠቅሳሉ። ወኢዝ ብተላ ኢብራሂም ረበሁ ቢከሊማት ፈአተመሁን። ጠይብ አንዳንዶቹ ደግሞ ዱዓው ራሱ ረበና ተቀበል ሚና ኢነከ አንተ ሰሚዑ ልዓሊም ካዕባውን ሲገነቡት ሲሉት የነበረ ዱዓ ረበና ተቀበል ሚና ኢነከ አንተ ሰሚዑ ልዓሊም ወቱብ ዓለይና ኢነከ አንተ ተዋቡ ረሒም የሚለው አላህ ሱብሓነሁ ወተዓላ ቤት ስራ ብሎት ስለሰራ ይህንንም ራሱ ከፈተናው አንድ ነው። ሌላ እንግዳ ሲመጣለት እንግዳውን በደንብ በእንክብካቤ ሲቀበል የነበረ የሚበላ የሚጠጣ ሁሉም ነገር ሲለግስ የነበረ ይህ ሁሉ ፈተና ነው። ያ ሁሉ ፈተናው ተወጣው። ልጅህን ረድ ተባለ፣ ልጁ ለማረድ ተዘጋጀ። ሁሉም ፈተና ደፈነው። ወኢዝ ብተላ ኢብራሂም ረቡሁ ቢከሊማትን በቃላቶች አላህ ስብሓነሁ ወተዓላ ፈተነው። ሌሎች ዑለማዎች ይላሉ አታኢቡነ አልዓቢዱነ ሳኢሑነ አራኪዑነ ሳጅዱን የሚለው ቃላት በሙሉ ኢነል ሙስሊሚን ወልሙስሊማት የሚለው በሙሉ አልሙሂም በመጨረሻ ላይ ወኢብራሂም አለዚ ወፋ ይላል። ኢብራሂም ሁሉም አሟላ። ኢብራሂም ዓለይሂ ሰላም የተባለው በሙሉ ሰራ። አላሁ አክበር ምንም አላስቀረም ዓለይሂ ሰላቱ ወሰላም። ኢማም አልሙወሒዲን አቡል አንቢያ ኸሊሉ ረሕማን ኢብራሂም ዓለይሂ ሰላም ወኢዝ እብተላ ኢብራሂም ረቡሁ ቢከሊማትን ፈአተመሁና ሁሉንም ፈጸመው። ሁሉም የቤት ስራ ሰራ ኢብራሂም ዓለይሂ ሰላም። ቃል ኢኒ ጃዒሉከ ሊናሲ ኢማማ አላህ ስብሓነሁ ወተዓላ አንተ መሪ አደርጋለሁ ለሰዎች ሁሉ። ቃለ ወሚን ዙርየቲ የኔ የልጅ ልጅ ሁሉም ቃለ ላ የናሉ ዓህዲ ዛሊሚን እነዛ አመፀኞች የሆኑት ሰዎች ግን
እንደዚህ ነገር ኃላፊነት አይሰጣቸውም። طيب وإذ جعلنا البيت مثابة للناس وأمنا አሁን ደግሞ ወዴት ገባ? አላህ ሱብሓነሁ ወተዓላ ስለ ኢብራሂም ከተናገረ በኋላ ስለ ቤቱ። የማን ቤት? የራሱ አላህ ሱብሓነሁ ወተዓላ ቤት አለው። ቤቱላህ ይባላል። ቤቱላህ ቤት አለው ሲባል እዛው ይኖራል ማለት እንዳይመስለን። ሱብሓነላህ አላህ ሱብሓነሁ ወተዓላ ላ ዩሸባህ። ለቤቱ ለዚህ ቤት ክብር ነው የአላህ ቤት የሚባለው። የአላህ ቤት ወኢዝ ጀዐልና አልበይተ መሳበተን ሊናስ፣ ይህ ካዕባ ምን አደረግነው ይላል። መሳበተን ሊናስ፣ መሳበህ መመላለሻ፣ ለሰዎች መመላለሻ አደረግነው። እንዴት ማለት ነው መመላለሻ? ሰው ይመላለስበታል። ሁሌም ዑምራ እናደርጋለን ብሎ ይሄዳል፣ ይመለሳል። ከዑምራ በኋላ ሌላ ሁለተኛ ዑምራ ደስ ይለዋል፣ ይናፍቀዋል፣ ይሄዳል፣ ይመለሳል። ወደ ሐጅ ይሄዳል፣ ይመለሳል። ሌላ ጊዜ ሐጅ ይደግማል፣ ይሄዳል፣ ይመለሳል። ሌላ ሰው ይመጣል። 2 ሚሊዮን 3 ሚሊዮን ሰው ይመጣል በየዓመቱ። መሳባ የዝሀብ ወየርጅዕ ወየዝሀብ ወየርጅዕ ብለው ፈስረውታል። መሳበተን ሊናስ፣ ለሰዎች መመላለሻ አደረግነው ይላል አላህ ሱብሓነሁ ወተዓላ። ቤቱላህ አልሐራም ወአምነን፣ ሰላም አደረግነው ይላል። እዛው መሳሪያ የሚሸከም ወታደር የለም። መሳሪያ ይዞ የሚንቀሳቀስ ሰው የለም። በሐረም ውስጥ በጣም ሰላም ነው። እዛው የወደቀ ወርቅ ቢሆን እንኳን አይነሳም። ለሚመለከተው አካል እንድትሰጠው ካልሆነ በስተቀር፣ ለማስረከብ ካልሆነ በስተቀር፣ እዛው እርግብም ይሁን ሌላ እንስሳ እንዲሸሽ አይደረግም ወይም አይመታም፣ አይባረርም። ቅጠሎች፣ የተለያዩ አይነት አዝርዕት አይቀነጠስም፣ አይነካም፣ አይቆረጥም። በጣም ሰላም ከመሆኑ ወኢዝ ጀዐልና አልበይተ መሳበተን ሊናስ ወአምነን ወተኺዙ ሚን መቃሚ ኢብራሂመ ሙሰላ፣ እዛው ኢብራሂም የሚቆምበት የነበረውን ድንጋይ መስገጃ አድርጉት። መስገጃ ማለት ወደዛ ወደፊት ወደ ድንጋዩ ፊት ስገዱ ይላል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ ድሮ ይባላል። አዩሃል ኢኽዋ ወልአኽዋት፣ አሁን የምናየው መቃም ኢብራሂም ትንሽ ከካዕባው ወጣ ብሎ ያለው፣ ድሮ ከካዕባ የተለጠፈ ከግድግዳው ጋር አብሮ ነበር። ስለዚህ ወደ መቃም ኢብራሂም አየን ማለት ወደ ካዕባ አየን ማለት ነው። አሁንም እድል ያገኘ ሰው መቃም ኢብራሂም ከፊት ለፊቱ ቢያደርገው ይሻላል። ግን በአንድ ቦታ በአንድ አቅጣጫ ብቻ ስላለ ዋናው የሚፈለገው ግን መቃም ኢብራሂም ሳይሆን ካዕባው ነው። ወደ ካዕባ ነው ማየት ያለብን ስንሰግድ። አጋጣሚ ሆኖ በመቃም ኢብራሂም እና በካዕባ መካከል ያለው ጋፕ ቦታ እዛው ከቆምን ግዴታ ጀርባችን ለመቃም ኢብራሂም ሆኖ ፊታችን ግን ወደ ካዕባ ነው የሚሆነው። ወተኺዙ ሚን መቃም ኢብራሂመ ሙሰላ፣ የኢብራሂም መቃም ማለት ምን ማለት ነው? የሚቆምበት የነበረ መቆሚያው የሚቆምበት የቤቱላህ አልሐራም ግድግዳ በሚገነባበት ሰዓት ኢብራሂም ዓለይሂ ሰላም
ግድግዳው ከፍ ሲል ከፍ ያለ ድንጋይ አምጥቶ ነው ወደዛ ሲገነባ የነበረው። እሱ ሲቆምበት የነበረው እዛው ላይ ወጥቶ ማለት ነው። መቃም ኢብራሂም ወተኺዙ ሚን መቃም ኢብራሂም ሙሰላ ወዐሂድና ኢላ ኢብራሂም ወኢስማዒል ለኢብራሂምና ለኢስማዒል ምን አልናቸው? ዐሂድና አስገድድናቸው፣ አዘዝናቸው። አንጠሂራ በይትየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ቤቴን አልኳቸው ይላል አላህ ስብሓነሁ ወተዓላ። አንጠሂራ በይትየ ቤቴን አጽዱት፣ ንጹህ መሆን አለበት ሁሌም። ለማ ሊጣኢፊን ጠዋፍ ለሚያደርጉ ሰዎች ሁሉ ንጹህ መሆን አለበት። ወልዓኪፊን እዛው ቁጭ ብለው ለሚውሉ ለሚያድሩ ሰጋጆች፣ ወሩክዕ ስጁድ ስጁድና ርኩዕ ለሚያደርጉ ሰዎች ሁሉ ንጹህ ሊሆንላቸው ይገባልና አጽዶታል ናቸው። ጠይብ ቤቱንም ይላል ለሰዎች መመለሻ ያው መሳበተን ልናስ ለሰዎች መመለሻ እና ጸጥተኛ ባደረገን ጊዜ አስታውስ፣ ከኢብራሂም መቆሚያ መስገጃን አድርጉ። ወደ ኢብራሂምና ወደ ኢስማኤልም ቤቴን ለዘዋሪዎቹና ለተቀማጮቹም ለአጎንባሾችም ሰጋጆቹም አጥሩ ስንል ቃል ኪዳን ያዝን ይላል። አሂድና ወኢዝ ቃለ ኢብራሂሙ ረቢ ጅዓል ሃዛ በለደን አሚናን ኢብራሂም ዓለይሂ ሰላም በበኩሉ ዱዓ አደረገ። ረቢ ያ አላህ እጅዓል ሃዛ ይህ ሀገር በለደን አሚናን ሰላም የሆነ ሀገር አድርገው፣ ወርዙቅ አህለሁ ሚነ ተመራት እዚህ ለሚኖሩ ህዝብ ደግሞ ለሰዎቹ በሙሉ የሚበላ ነገር ስጣቸው፣ ፍራፍሬ ስጣቸው። መን አመነ ሚንሁም ያመኑት ሰዎችን ቢላሂ ወልየውም ልአኪር በአላህና በየውም አልቅያማ ያመኑ ሰዎች ረዝቃቸው ሲል ቃል አላህ ስብሓነሁ ወተዓላ ደግሞ ምን አለ? ወመን ከፈራ ካፊርም ቢሆን ረዝቀዋለሁ አለ። ፈኡመቲዕሁ ቀሊላን ትንሽ እንዲጠቃቀም አደርገዋለሁ። ثم ከዛ በኋላ አጠሩሁ ኢላ ዓዛብ ናር ወደ ናር ጀሃነም አስገባዋለሁ። ወቢእሰል መሲር ሲከፋው መመለሻው ይላል። ካፊር ነህና አትበላም አይባልም። ካፊርም ህይወት እስካለው ድረስ ይበላልና እረዝቀዋለሁ አለ አላህ ስብሓነሁ ወተዓላ። በእኔ የካደ ቢሆንም እኔን የሚሳደብ ቢሆንም የአላህ ስብሓነሁ ወተዓላ ስድብ ምንድን ነው? አላህን መስደብ፣ ልጅ አለው ማለት አላህን መስደብ ነው። እነሱንም ጭምር እረዝቃቸዋለሁ አለ። አጂብ። እንግዲህ ቤቱላህ አልሐራም፣ ካዕባ፣ ሐረም መካ በአጠቃላይ ሰላም የሰፈነበት ሀገር ነው። አላህ ስብሓነሁ ወተዓላ ራሱ ብለዋል፣ ወኢዝ ጀዐልና አልበይተ መሳበተን ሊናሲ ወአምና። አልአምን አምና ማለት ጸጥታ፣ ሰላሙ የተጠበቀ ማለት ነው። ሰይድና ኢብራሂም ዓለይሂ ሰላም ደግሞ ልክ እንደዚህ ረቢ ጅዐል ሃዘል በለደ አሚነን አለ፣ ሰላም አድርገው። ጠይብ ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒሉ ኢብራሂም እና እስማኤል የካዕባውን መሰረት ሲገነቡ ጊዜ ከመሰረቱ ትንሽ ከፍ ከፍ እያሉ ሲሄዱ ጊዜ ምን እያሉ ዱዓ አደረጉ? ረበና ተቀበል ሚና ኢነከ አንተ ሰሚዑ ልዓሊም ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየትና ኡመተን ሙስሊመተን ለክ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም
ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم. يا الله يا الله دعاء በጣም ከኢብራሂም ደረጃ ኢብራሂም ካለው ደረጃ ወደ አላህ ስብሓነ ወተዓላ በጣም የቀረበና የተወደደ ሆኖ ሳለ እንዲህ አይነት ዱዓ ሲያደርግ በጣም የሚገርም ልብ የሚነካ ዱዓ ነው። ወኢዝ የርፈዑ ኢብራሂሙ አልቀዋዒድ ሚነል በይት የቤቱ የካዕባው መሰረት ሲገነባ ጊዜና ከፍ ሲያደርገው የርፋዕ ከፍ ሲያደርገው ከፍታው እየጨመረ በሚሄድበት ጊዜ አልቀዋዒድ መሰረቱን ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒሉ እስማኤልም ልክ እንዲሁ ከአባቱ ከኢብራሂም ጋር አብረው ሲገነቡ ጊዜ ምን ይላሉ? ረበና ተቀበል ሚና የሰራውነውን ስራ የቤቱ መገንባታችንን ላንተ ብለን እንዳደረግነው ሁላ ተቀበለን ጌታዬ። ኢነከ አንተ ሰሚዑ ልዓሊም ምክንያቱም አንተ ሰሚ ነህ፣ አንተ አዋቂ ነህና። ረበና ወጀዓልና ሙስሊመይን ለከ ወደ አንተ ያሰለምን አድርገን፣ ወደ አንተ እጃችንና ልባችን የሰጠን አድርገን። ወሚን ዙርየቲና እንዲሁም የእኛ ዙርያም ልክ እንዲህ አድርገው ኡመተን ሙስሊመተን ለክ ወደ አንተ ያሰለሙ አድርጋቸው። ወአሪና መናሲከና ደግሞ የሐጅ ስነ ስርዓታችን እንዴት ማድረግ እንዳለብን አሳየን አሳውቀን። ወአሪና አሳየን አሳውቀን መናሲከና አልመናሲክ የሐጅ ስነ ስርዓት ማለት ነው። ወቱብ ዓለይና ማረን ደግሞ ጌታዬ ማረን። ሱብሓነላህ ኢነከ አንተ ተዋቡ ረሒም ምክንያቱም አንተ መሐሪና ርኅሩህ ነህና። ወቱብ ዓለይና ማረን ማለት ምን ማለት ነው? ምን ስላደረገ ነው? ምን ስላጠፋ ነው? ይህ ነው በጣም ልብ የሚነካ ያልኩት። ምንም ያጠፋው ነገር የለም። ወኢብራሂም አለዚ ወፋ ሁሉም ነገር 100% የሰራ የቤት ስራውን የተወጣ ዋጅቡን ግዴታውን የፈጸመ ወቱብ ዓለይና ሲሉ በጣም ይገርማል። ወቱብ ዓለይና ኢነከ አንተ ተዋቡ ረሒም ረበና ወበዓት ፊህም ረሱለን ሚንሁም ጌታዬ ለእነዚህ ሰዎች የት ያሉ ሰዎች እነማን ናቸው? ሰዎች እነዚህ ማለት እነማን ናቸው? የመካ ሰዎች። ረበና ወበዓት ፊህም ወደ እነሱ ላክ ረሱለን ሚንሁም ከነሱ ወደ እነሱ ከነሱ የሆነውን ረሱል ላክላቸው። የትሉ ዓለይህም አያቲክ የእንተ አያት ወይም ቁርአን የሚቀራላቸው፣ ወዩዓሊሙሁም ልኪታብ መጽሐፍን የሚያስተምራቸው፣ ወልሕክመተ ጥበብን የሚያስተምራቸው። መጽሐፍ ሲል ቁርአን አልከሪም፣ ጥበብ ሲል ሐዲስ አረሱል ዐለይሂ ሰላም አው ሱነቱ ረሱል ዐለይሂ ሰላም ነው። ወዩዘኪህም የሚያጸዳቸው የሚያጠራቸው፣ ከዝኑባቸው ከሽርክ ከምንም ሁሉ ነፃ እንዲሆኑ የሚያደርጋቸው ነቢይ ረሱል ላክላቸው። ኢነከ አንተ ልዓዚዙ ልሐኪም ምክንያቱም አንተ የበላይና ጥበበኛ ነህና አሸናፊና ጥበበኛ ነህ። ሱብሓነላህ። እኔ የኢብራሂም ዱዓ ነኝ ያለው ረሱል ዐለይሂ ሰላም። እኔ የኢብራሂም ዱዓ ፍሬ ነኝ፣ ኢብራሂም ካደረገው ዱዓ ነኝ። ረበና ወብዓት ፊህም ረሱለን ሚንሁም ከሚለው ንግግሩ ማለት ነው። ጠይብ
ربنا وابعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم. طيب كذبها على من يلال ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين. ومن يرغب عن ملة إبراهيم كإبراهيم منقد كإبراهيم منقد يوطع ያፈነገጠ ከኢብራሂም መንገድ የዞረ ከኢብራሂም መንገድ የወጣ ወመን የርገቡ ወይም የራቀ ኢላ መን ሰፊሐ ነፍሰህ ራሱን ያዋረደ ሰው ነው ከኢብራሂም መንገድ የወጣ። ወለቀድ እስጠፈይናሁ ፊ ዱንያ እኛ እኮ በዚች ዱንያ እኮ መርጠነዋል፣ ኢብራሂምን መርጠነዋል። ወኢነሁ ፊል አኺረቲ ለሚነ ሳሊሒን በየውም አልቅያማ በአኼራ ደግሞ እሱ ከነዛ አላህ ሱብሓነሁ ወተዓላ የመረጣቸው ሰዎች አንዱ ነው። ከኢብራሂምም ህግጋት ነፍሱን ያቄለ ሰው ካልሆነ ቂል በአማርኛ የተረጎሙት ትርጉም ያቄለ ይላል። ቂል የሆነ ሰው ኢላ መን ሰፊሐ ነፍሰህ ራሱን የሚጎዳ ማለት ነው። ነፍሱን ያቄለ ሰው ካልሆነ በስተቀር የሚያፈገፍግ ማን ነው? ሱብሓነላህ። ወመን የርገቡ ዐን ሚለቲ ኢብራሂም ኢላ መን ሰፊሐ ነፍሰሁ ወለቀድ እስጠፈይናሁ ፊ ዱንያ ወኢነሁ ፊል አኺረቲ ለሚነ ሳሊሒን። ጠይብ እሱ ከመልካሞች ነው ይላል ለሚነ ሳሊሒን የውም አልቅያማ። ኢዝ ቃለ ለሁ ረቡሁ አስሊም አላህ ስብሓነ ወተዓላ በአንድ አላህ ማመን አለብህ አስሊም ሲለው ቃለ አስለምቱ ሊረቢል ዓለሚን ለዓለማት ጌታ ለሆነው አላህ ስብሓነ ወተዓላ እኔ እጄን ሰጥቻለሁ፣ ልቤን ሰጥቻለሁ አለ። በአንድ አላህ ስብሓነ ወተዓላ አምኛለሁ፣ ሙስሊም ሆኛለሁ አለ። ቃለ አስለምቱ ሊረቢል ዓለሚን ወወሳ ቢሃ ኢብራሂሙ በኒህ ወያዕቁቡ በዚች ደግሞ ወስያ አደራን ሰጥተዋል። ማ ኢብራሂሙ ለማን? በኒህ ለልጆቹ። ኢብራሂም ዓለይሂ ሰላም ልጆቹን መከራቸው፣ አደራ አላቸው። ቢሃ በምንድን ነው? ቢሃ በዚች በላኢላሃ ኢለላህ በተውሒድ ወወሳ ቢሃ ኢብራሂሙ በኒህ ልጆቹን መክረዋል፣ አደራ ብለዋል። ወያዕቁቡ ያዕቁብም ልክ እንደዚህ ለልጆቹ ያ በንየ አሏቸው። ኢነላህ አስጠፋ ለኩም ዲን አላህ ስብሓነሁ ወተዓላ ዲን ሃይማኖትን መርጦላችኋል። ፈላ ተሞቱነ ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ እንዳትሞቱ። በእስልምና መሞት አለባችሁ፣ በላኢላሃ ኢለላህ መሞት አለባችሁ ብለው አደራ ሰጥተዋል። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውቱ ወይስ እናንተ ነበራችሁ ይላል አላህ ስብሓነሁ ወተዓላ ለሁሉም ከሃዲዎች፣ ለይሁዶች፣ ለካፊሮች፣ ለሙሽሪኮች፣ ለሁሉም አም ኩንቱም ሹሃዳአ ነበራችሁ እንደ እናንተ ኢዝ ሐደረ ያዕቁብ አልመውቱ ያዕቁብ ሞት በመጣበት ሰዓት ኢዝ ቃለ ሊበኒህ ለልጆቹ ሰብስቦ ምን አላቸው? ማ ተዕቡዱነ ሚን ባዕዲ ከኔ በኋላ ማንን ነው የምትገዙት ሲላቸው ቃሉ እነሱ ምን አሉ? ናዕቡዱ ኢላሃካ ያንተን ጌታ ነው የምንገዛው፣ ወኢላሃ አባኢካ እንዲሁም የአባቶችና አያቶችህ ጌታ ነው የምንገዛው። የማን? የኢብራሂምን
وإسماعيل وإسحاق إلها واحدة ينزيه ترتيالو يهونو سووش ينسو جيتا ينسو الله ينسو أملاك الله سبحانه وتعالى نو من نجزاو إلها واحدا عند هنا الله سبحانه وتعالى ونحن له مسلمون. ያንተና የአባቶችህን ኢብራሂምን እስማኤልን ኢስሐቅን ሲሉ ኢብራሂም ዋናው አባታቸው ነው። እስማኤል አያታቸው ነው። ኢስሐቅ አጎታቸው ነው። ግን ሁሉም ነቢዮች ናቸው። እነዚህ ስማቸው የተጠቀሱ ሰዎች ሙወሒዲን ናቸው፣ አንቢያ ናቸው፣ ሳሊሒን ናቸው። ቃሉ ነዕቡዱ ኢላሀክ ወኢላሀ አባኢክ ኢብራሂም ወኢስማኤል ወኢስሐቅ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። እኛ ለአላህ ስብሓነሁ ወተዓላ እጃችን ልባችን ሰጥተናል፣ ሙስሊሞች ነን አሉ። ቲልከ ኡመቱን ቀድ ኸለት፣ እነዛ ህዝቦች እነዛ ትውልድ እኮ ሄዱ ይላል አላህ ሱብሓነሁ ወተዓላ። ቲልከ ኡመቱን ቀድ ኸለት፣ እነዛ ትውልዶች እኮ ሄዱ። ለሃ ማ ከሰበት፣ እነሱ የሰሩት ነገር ያገኛሉ። ወለኩም ማ ከሰብቱም፣ እናንተ የስራችሁን ታገኛላችሁ። ወላ ትስአሉን አማ ካኑ ያዕመሉን፣ እነሱ በሚሰሩት ስራ እናንተ አትጠየቁም። እነሱ ጥሩ ከሰሩ ጥሩ ያገኛሉ፣ እናንተም ጥሩ ከሰራችሁ ጥሩ ታገኛላችሁ። ወቃሉ ምን አሉ? እነማን ናቸው እነዚህ? ይሁድና ነሳራ። ወቃሉ ኩኑ ሁደን አው ነሳራ ተህተዱ፣ ትክክለኛ መንገድ መመራት ከፈለጋችሁ ወይም ይሁድ ሆኖ ወይም ነሳራ ሆኖ አሉ። ይሁድ መሆን አለባችሁ ይላሉ። ነሳራ መሆን አለባችሁ ሂዳያ ከፈለጋችሁ ይላሉ። ቁል በል ሚለተ ኢብራሂም ሐኒፈን፣ ኧረ ተው እንዲህ አይደለም በላቸው። ቁል በል ሚለተ ኢብራሂም ሐኒፋ፣ የኢብራሂምን መንገድ ነው ወደ እውነት ያዘነበለ የሆነ መንገድ እሱ ነው ትክክለኛ በላቸው። ወማ ካነ ሚነል ሙሽሪኪን፣ ኢብራሂም እኮ ከሙሽሪኮች አልነበረም ይላል። ኢብራሂም እኮ ከሙሽሪኮች አልነበረም፣ ይሁድም አልነበረም ኢብራሂም ዓለይሂ ሰላም፣ ነሳራም አልነበረም ኢብራሂም ዓለይሂ ሰላቱ ወሰላም። ምክንያቱም ይሁድ የሚለው ቃል የመጣው ቃሉ ራሱ ሰይድና ሙሳ ዓለይሂ ሰላም ከመጣ በኋላ ነው። በሰይድና ሙሳ ዓለይሂ ሰላም ዘመን ነው ይሁድ የሚለው ቃል የመጣው። ኢና ሁድና ኢለይክ ከሚለው ንግግር ነው ይላል በተፍሲር። ኢና ሁድና ኢለይክ ቢማዕና ኢና ቱብና ኢለይክ፣ ወደ አንተ ቶባ ብለናል ያ አላህ ከሚለው አነጋገር ሁድና የሚለው ቃል በመጠቀማቸው ይሁድ ተባሉ ይላል። የሙሳ ተከታዮች። የዒሳ ዓለይሂ ሰላም ተከታዮች ደግሞ ቃለ መን አንሳሪ ኢለላህ ሲላቸው ቃለ አልሐዋርዩን፣ ሐዋርያት ምን አሉ? ኢና አንሳሩላህ ቃሉ ናሕኑ አንሳሩላህ፣ ወደ አላህ ማን አለ የሚረዳኝ ከኔ ጋር ሆኖ ወደ አላህ እንድንሄድ ወደ አላህ በተውሒድ እንድናምነው የሚረዳኝ ማን አለ ብሎ ሲጠይቅ ቃሉ ናሕኑ አንሳሩላህ አሉ። አንሳር ከሚለው አንሳሩላህ ከሚለው ቃል ነሳራ የሚል ተሰጣቸው። ስለዚህ ሙሳና ዒሳ አሁን በቅርብ ጊዜ ነው። ይሁድና ነሳራ የሚለው ቃል አሁን በቅርብ ጊዜ ነው የመጣው። ኢብራሂም ግን መቼ ነው የመጣው? በጣም ረጅም ጊዜ ነው ያለው። ሩቅ ታሪክ ነው እሱ። ስለዚህ ይሁድም ነሳራም የሚለው ቃል ቆይቶ ዘግይቶ የመጣ ነው። ኢብራሂም ድሮ የነበረ ነው። ምንም ግንኙነት የለውም ከይሁድም ከነሳራም፣ ከሁለቱም ቃል ከሙሽሪኮች አረቦችም ምንም ግንኙነት የለውም። ማካነ ኢብራሂሙ ይሁድየን፣ ይሁድ አልነበረም። ወላ ነስራንየን፣ ኢብራሂም ነሳራ አልነበረም። ወላኪን ካነ ምን ነበር? ሐኒፈን ሙስሊመን፣ ትክክለኛ ሙስሊም ነበር።
وما كان من المشركين كمشركوችም አልነበረም سبحان الله وقالوا كونوا هودا أو نصارى تهتدوا قل بل ملة إبراهيم حنيفا ይሄ ትክክል አይደለም ትክክለኛው ታዲያ ምንድነው የኢብራሂም ትክክለኛ መንገድ የተከተለ ነው قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون انده بلو على الله سبحانه وتعالى قولوا آمنا إنيا آمننا البلو بالله بأند الله سبحانه وتعالى وما أنزل إلينا ودنيا بوردوم آمننا البلو بقرآن الكريم آمننا البلو وما أنزل إلى إبراهيم ود إبراهيم بوردو وإسماعيل ود إسماعيل بتلاكو وإسحاق ود إسحاق يتلاكو يوردو هلو ويعقوب ود يعقوب يتلاكو يوردو هلو والأسباط يا إسحاق يلج مالتنا وإسحاق لجوج إن إسحاق لجوج يولدواتشو يلج እነዛ 12 ነገዶች አስባጥ ይባላሉ ወደነሱ የመጣም ወማ ኡቲየ ሙሳ ወዒሳ ወደ ሙሳና ወደ ዒሳ የመጣ ወይም የተቀበሉት ነገር ወማ ኡቲየ ነቢዩን ሁሉም ነቢዮች የተሰጣቸውን ትእዛዝ من ربهم ከአላህ Subhanahu Wa Ta'ala የመጣላቸው لا نفرق بين أحد منهم አንዱ ካንዱ ነቢይኛ አንለያይም በላቸው ونحن له مسلمون እኛ ለሱ እጃችን ልባችን ሰጥተናል ሙስሊሞች ሆነናል እንዲህ ብሉ በላቸው قولوا آمنا بالله በተለይ በሁሉም ነቢዮች አምነናል የሚለው የሚገርመው የኛ የሙስሊሞች ይሁዶች በኢሳ አያምኑም በሙሳ ያምናሉ ነሳራዎች በኢሳ ያምናሉ በረሱል ሰለላሁ ዐለይሂ ወሰለም አያምኑም ይሁዶችም ጭምር አያምኑም እኛ ግን እነሱ በማያምኑትም እናምናለን የሚሰድቡት ነቢይም እኛ መሰደብ የለበትም ንጹህ ነው እንላለን ለወደፊት ይመጣል እነማንን እንደሚሰድቡ ለምሳሌ ሰይድና ሱለይማን አለይሂ ሰላም ባለፈው አይተናል ሳሒር ነው ነቢይ አልነበረም ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ለሰይድና ሱለይማንም ለሰይድና ዳውድም ያልሰሩትን ወንጀል እንዲህ አድርገዋል ይላሉ እኛ አንልም لا نفرق بين أحد منهم በነቢዮች መካከል አንለያይም ምክንያቱም ነቢዮች ሁሉም አንድ አይነት መልእክት ይዘው ነው የመጡት لا إله إلا الله فإن آمنوا بمثل ما آمنتم به لك እናንተ ባመናችሁ አይነት እምነት ካመኑ فقد اهتدوا ትክክለኛ መንገድ ተመርተዋል ማለት ነው وإن تولوا كذا كراقو كششو جن فإنما هم في شقاق እነዚህ ሰዎች በስህተት በጥፋት ውስጥ ነው ያሉት فسيكفيكهم الله وهو السميع العليم الله سبحانه وتعالى يبقحل يكفيك فسيكفيكهم الله سبحانه وتعالى يبقأتشوهل وهو السميع العليم الله سبحانه وتعالى የሚያይና የሚያውቅ ነውና طيب በርሱ ባመናችሁበት ቢጤ ቢያምኑ በርግጥ ተመሩ ቢዞሩም ከእውነት ያኔ ወይን ተወለው እነርሱ በጭቅጭቅ ውስጥ ብቻ ናቸው ያኔ في شقاق እነርሱንም አላህ ይበቃሃል እርሱም ሰሚው አዋቂው ነው نعم
ወኢን ተወለው ቢዞሩም ከእውነት ቢዞሩ ማለት ነው፣ ከሀቅ ከዚህ በትክክለኛ እምነት ከማመን ቢዞሩ ወኢን ተወለው ፈኢነማ ሁም ፊ ሽቃቅ በማይረባ ጭቅጭቅ ውስጥ ናቸው። ወሁወ ሰሚዑ ልዓሊም ሲብገተ ላሂ ወመን አሕሰኑ ምን ላሂ ሲብጋ ወነሕኑ ለሁ ዓቢዱን። طيب صبغة الله قال الضحاك عن ابن عباس دين الله، وقالوا فطرة الله، ومن أحسن من الله صبغة ونحن له عابدون። صبغة الله ينو يا الله سبحانه وتعالى دين مالتنا، يهنو يا الله سبحانه وتعالى فطرة أفتاتر بلا إله إلا الله نو يفطره هلم سو. ومن أحسن من الله صبغة كالله سبحانه وتعالى الدين كالله سبحانه وتعالى فتأتر وين فطرت يبلت أمانه. ومن أحسن من الله صبغة ونحن له عابدون يا الله سبحانه وتعالى تجاجينا إنياه. قل أتحاجوننا في الله إن أنت سلا الله سبحانه وتعالى تكراكرون الله شوندي وهو ربنا وربكم سو ينانم ينانتم جيتاكونو لهلاجن ولنا أعمالنا ولكم أعمالكم لنيا ينيا سرالن لنانتم ينانت سرالاچو ونحن له مخلصون إنيا دقمو لسو بلا إله إلا الله أمنا من نجزاو ጥርት ያለ ተውሂድ ያለን ሰውነን በላቸው። አም ተቁሉና ወይስ እናንተ እንዲህ ትላላችሁ እነ ኢብራሂማ ወኢስማዒላ ወኢስሓቃ ወያዕቁባ ወልአስባጣ ካኑ ሁደን አው ነሳራ፣ እነዚህ አንቢያዎች በሙሉ ይሁድ ነበሩ ነሳራ ነበሩ ነው የምትሉን? ቁል አአንቱም አዕለሙ አሚላህ፣ እንዴት ነው የእናንተ ንግግር? እናንተ ነው የምታውቁት ወይስ አላህ ስብሓነሁ ወተዓላ ነው የሚያውቀው? ومن أظلم ممن كتم شهادة عنده من الله، عند سو بمياوقو ትክክል የሆነ ምስክርነት የሚደብቅ ከሆነ ከዚህ በላይ በዳይ ማን አለ ይላል። ومن أظلم ممن كتم شهادة عنده من الله ከአላህ ስብሓነሁ ወተዓላ የመጣለት ምስክርነትን የሚደብቅ وما الله بغافل عما تعملون። እነዛ ይሁድና ነሳራ የደበቁት ሚስጥር ስላለ አንደኛ ኢብራሂም ከይሁድና ከነሳራ ምንም አይነት ግንኙነት እንደሌለው ያውቃሉ። የኢብራሂምና የሙሳና የኢሳ ዘመን በጣም ሰፊ ልዩነት ያለው ነው። ይሁድ የሚለው ቃልና ነሳራ የሚለው ቃል የመጣ በቅርብ ጊዜ ነው። ኢብራሂም የነበረው ድሮ ነው። አይገናኙም። ሌላ በተለይ ሙሐመድን ሰለላሁ ዐለይሂ ወሰለም የረሱል ዐለይሂ ሰላቱ ወሰላም መግለጫ የመጨረሻው ነቢይ እንዲህ አይነት ነቢይ ይመጣል የሚለው ንግግር እዛው ያለው ምስክርነት ሸሃዳ አጥፍተውታል፣ ደብቀውታል፣ አይናገሩበትም። ወመን አظለም ሚመን ከተማ፣ ማን አለ ከዚህ በላይ እውነትን ከሚደብቅ ሰው ሸሃደተን ዐንደሁ ሚነላህ መመስከር የነበረበት አዎ ይህ ነው በመጽሐፋችን ተጠቅሰዋል ብለው ከመናገር የሸሹ የደበቁ ሰዎች ከነዚህ በላይ በዳይ ማን አለ? ወመላሁ ቢጋፊሊን ዐማ ተዕመሉን። አላሁ ሱብሓነሁ ወተዓላ ግን እናንተ በምትሰሩት የሚዘነጋ እንዳይመስላችሁ ይላል። እሺ የአማርኛው ምንድን ነው የሚለው? ከአላህ የሆነችን ምስክርነት ከደበቀ ሰው ይበልጥ በዳይ ማን ነው? ወመን አظለሙ ሚመን ከተመ ሸሃደተን ዐንደሁ ሚነላህ ወመላሁ ቢጋፊሊን ዐማ ተዕመሉን። ትልከ ኡመቱን ቀድ ኸለት፣ እነዛ ሰዎች እኮ በቃ ሄደዋል። እነዛ ሄደዋል። ለሃ ማ ከሰበት፣ እነዛ የሄዱት ሰዎች የሰሩትን ስራ ያገኛሉ። ወለኩም ማ ከሰብቱም፣
እናንተ ደግሞ የሰራችሁትን ስራ ታገኛላችሁ። ወላ ቱስአሉነ ዐማ ካኑ ያዕመሉን፣ እነሱ በሚሰሩት የነበረውን ስራ እናንተ አትጠየቁበትም። እናንተ የራሳችሁን ነው የምትጠየቁት፣ እነሱ የራሳቸው ይጠየቃሉ ይላል አላህ ሱብሓነሁ ወተዓላ። አዩሃ ልእኽወ ወልአኸዋት ለዛሬ እዚህ ላይ እናበቃለን። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ በደህና ቆዩ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።